የገና በዓልን ግብይት ድባቡ ምን መልክ አለው የሚለውን ከተለያዩ አካባቢዎች ባልደረቦቻችን በቀጥታ መስመር እየገቡ መረጃዎችን ያደርሱናል። ኤዶም አማረ ከአዲስ አበባ እንዲሁም ደግሞ አስረሳ ወጌሽ ከሐዋሳና ሳሙኤል ወርቃየው ከባህር ዳር የበዓሉ ምርት አቅርቦትና ዋጋ ምን ይመስላል የሚለውን መረጃዎችን ያደርሱናል። በቅድሚያም በአዲስ አበባ ካለው እንጀምራለን። በአዲስ አበባ መጪውን የገና በዓል አስመልክቶ ህብረተሰቡ የሚፈልጋቸው የግብርናና የኢንዱስትሪ ምርቶች በብዛትና በተመጣጣኝ ዋጋ ለገበያ መቅረባቸው ተገለጸ። ምርቶቹ በከተማዋ በሚገኙ 5 የገበያ ማዕከላትና በሁሉም አካባቢዎች በተዘጋጁ ጊዜያዊ ባዛሮች ለሸማቹ ቀርበዋል። እነዚህ ማዕከላት አንዱ በሆነው የላፍቶ አትክልትና ፍራፍሬ ማዕከልም ደማቅ የበዓል ግብይት እየተካሄደ ይገኛል። ተመልካቾች እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ልታደርሰን ደግሞ ከላፍቶ አትክልትና ፍራፍሬ ማዕከል ገበያ የምትገኘው ባልደረባችን ኤዶም አማረ በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት ውለሻል? በስፍራ ያለው የበዓል ግብይት ምን መልክ አለው? እንዲሁም ደግሞ የምርቶች አቅርቦትና ዋጋስ ምን ይመስላል የሚለውን መረጃዎችሽን አጋሪን። አመሰግናለሁ ወይንሸት፣ እንደምን ውለሻል? እንግዲህ የገና በዓልን አስመልክቶ የአዲስ አበባ ንግድ ቢሮ በ5ቱም የገበያ ስፍራዎችና በ11ዱም ክፍለ ከተሞች ላይ በቂ የሚባል ምርትን እንዳሰማራ ቀደም ባሉት ቀናቶች ማስታወቁ ይታወቃል። እንግዲህ እኛም በምንገኝበት በላፍቶ የአትክልትና የፍራፍሬ ግብይት ስፍራም ተመሳሳይ ነገር ነው ያለው። እንግዲህ በዚህ ስፍራ ላይ ላፍቶ ቁጥር 2 ከተከፈተ በኋላ አትክልትና ፍራፍሬ ብቻ አይደለም የሚገኘው እዚህ ቦታ ላይ እንግዲህ የግብርና ምርቶችም የሚገኙበት የሰብል ምርቶችም የሚገኙበት ቦታ ሆኗል። እንደዚሁም ደግሞ ከነጋዴዎች በተጨማሪም የተለያዩ የህብረት ስራ ሸማች ማህበራትና የመንግስታዊ ተቋሞችም እዚህ ቦታ ላይ ግብይትን እያከናወኑ ነው የሚገኘው። የቀረቡት ግብይቶች ደግሞ ከመደበኛ ገበያው ዋጋቸው የቀነሰ እንደሆነ ለመረዳት ችያለሁ። ለአብነት ብናነሳ እንግዲህ እዚህ ቦታ ላይ ከመንግስታዊ ተቋማት ባለፈም ሱፐርማርኬት ይገኛል፣ ኩዊንስ ሱፐርማርኬት ማለት ነው። ለአብነት ብናነሳ እዚህ ቦታ ላይ ያሉ ዋጋዎችን ሽንኩርት ከ20 ብር ጀምሮ እየተሸጠ ነው የሚገኘው። እንደዚሁ ስኳር ከ150 ብር ጀምሮ ነው እየተሸጠ የሚገኘው። እንቁላል በ17 ብር እየተሸጠ ነው የሚገኘው። እንግዲህ ምርቶች ተራግፈዋል። ደማቅ የሚባል ግብይት እየተከናወነም ነው የሚገኘው። እኔ ይህንን መረጃ ለተመልካቾች በማደርስበት ሰዓትም ምርቶች ከተለያዩ አካባቢዎች የግብርናም የሰብል ምርቶች ወርደው እንግዲህ ለግብይት ክፍት እየሆኑ ነው የሚገኘው። ጤፍ፣ ፍርኖ ዱቄት እንደዚሁም ሌሎች ለገበያ ለበዓሉ ወሳኝ የሆኑ ግብአቶችም በዚህ ስፍራ ላይ በአንድ ላይ ማግኘት ይችላሉ ሸማቾች ማለት ነው። በተጨማሪም አትክልትና ፍራፍሬ፣ የእንስሳት ተዋጽኦ፣ ዶሮ እንደ ፍላጎታቸው ሴት ዶሮ፣ ወንድ ዶሮ ተብሎ በቅናሽ በሚባል ዋጋ ለግብይት የቀረቡበት ዋጋ ነው ያለው። እንደዚሁም ደግሞ የተበለተ ዶሮም እንደዚሁ ለግብይት ቀርቧል ማለት ነው። ስጋም እንደዚሁ በኪሎ ለግብይት የቀረበበት ሁኔታ ነው ያለው። ወተት፣ የእንስሳት ተዋጽኦ፣ ሌሎችም አይብን የመሳሰሉ ግብአቶች የቀረቡበት ሁኔታ ነው ያለው። ቀደም ሲል እንዳልኩሽ ጤፍን ጨምሮ ፍርኖ ዱቄት በተመጣጣኝ ዋጋ ለአብነት ብናነሳ ፍርኖ ዱቄት እዚህ ቦታ ላይ እሸት የተሰኘው ፍርኖ ዱቄት 110 ብር ነው እየተሸጠ የሚገኘው። መደበኛው ገበያ ላይ ከ120 ብር በላይ እንደሆነ ነጋዴዎቹ ነግረውኛል። በላፍቶ አትክልትና ፍራፍሬ ግብይት ስፍራ ላይ ያለው የግብይት ሁኔታ ይሄንን ይመስላል። ወይንሸት፣ ባልደረባችን ኤዶም አማረ ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። ወደ ባህር ዳር የገና በዓል ግብይት ስንሻገር ደግሞ በባህር ዳር ከተማ ለገና በዓል በቂ የቁም እንስሳት አቅርቦት መኖሩን ሸማቾች ተናገሩ። በከተማ የተለያዩ የገበያ ስፍራዎች የቁም እንስሳት ግብይት በደመቀ ሁኔታም እየተከናወነ ይገኛል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ውለሃል? በከተማዋ የገና በዓል የቁም እንስሳት ግብይት ምን ይመስላል የሚለውን መረጃዎችን አድርሰን። መልካም አመሰግናለሁ። እንግዲህ እንደሚታወቀው በክርስትና እምነት ተከታዩ ዘንድ የገና በዓል መዳረሻ ቀን ላይ እንገኛለን። የገና በዓል ደግሞ በእምነቱ ተከታዩ ዘንድ በአብዛኛው ማለት ነው የእርድ ስነ ስርዓት የሚፈጸምበት በዓል እንደመሆኑ መጠን እንግዲህ የቁም እንስሳት ግብይት የተለመደ ነው ማለት ነው። በባህር ዳር ከተማም እንግዲህ በከተማ በተለያዩ የገበያ ቦታዎች የእርድ እንስሳት ግብይት እየተፈጸመ ይገኛል። እኛም እንግዲህ በቦታው ተገኝተን ቅኝት ለማድረግ ሞክረን ነበር። እንግዲህ በተለይ ከአቅርቦት አኳያ የተለያዩ የቁም እንስሳት
የእንስሳት አቅርቦት ከአምናው በተሻለ መልኩ መግባቱና አቅርቦቱ መኖሩ ነው የተለያዩ ሸማቾች ሀሳባቸውን ያጋሩን ማለት ነው። የሰንጋ የምንበለው የበግ የዶሮና የፍየልና የመሳሰሉ የቁም እንስሳት ግብይት እንግዲህ በደመቀ ሁኔታ ነው ሲከናወን የዋለው ማለት ነው። እኛም እንግዲህ የተለያዩ ሸማቾችንም እንዲሁ ለማናገር ነበር። አቅርቦቱ በበቂ ሁኔታ የቀረበበት ሁኔታ አለ። ከዋጋ አንጻርም እንግዲህ የሰንጋን ላብነት በናናሳ ከ90 ሺህ ብር ጀምሮ እንግዲህ እስከ እንደየሰንጋውና እንደየመጠኑ እየተሸጠ ይገኛል። ከዛ በታችም በአነስተኛና መካከለኛ የሚባለው ግብይት ሲፈጸም ነው ያስተዋል ነው ማለት ነው። ከዛ ባሻገርም የበግና የፍየል ገበያን ላብነት ለማንሳት ያክል እንግዲህ ከ10 ሺህ ብር ጀምሮ ደና በግ እየተሸጠ ይገኛል። ከዛ በታችም እንደየበግ መጠኑ ግብይት የሚፈጸምበትን ሁኔታ ተመልክተናል። እንግዲህ ይህንን ከግብዓት አቅርቦት አኳያ እንደ ሀገር አቀፍ የተጀመረው የሌማት ትሩፋት መርሃ ግብርም አንዱ አስተዋጽኦ እያበረከተ እንደሚገኝ አነስተዋል። የተለያዩ ሸማቾችና እንዲሁም የተለያዩ አቅራቢዎችን ለማናገር ሞክረን ነበር። በተለያዩ ሰንጋዎችን በማድለብ በጎችን በማድለብና በተለያዩ ስራዎች የተሰማሩ ወጣቶችን በተለይ ለበዓል አቅርቦቱ ለማሳደግ የተለያዩ ሰንጋዎችና ምርቶቻቸውን እያቀረቡ ተመልክተናል ማለት ነው። ከዛ ባሻገር እንግዲህ ለበዓል የሚውሉ የተለያዩ ምርቶችም ከአቅርቦት አኳያ የተጠናከረና በቂ አቅርቦት መኖሩ ነው የገለጹልን። በከተማዋም የተለያዩ ምርቶች እንቁላል፣ ቅቤና የመሳሰሉ ዘይትን ጨምሮ የመሳሰሉ ምርቶች የሚሸጡባቸው የተለያዩ ባዛሮችም የገበያ ማረጋጋት ስራም እንግዲህ በከተማዋ እየተከናወነ ይገኛል። በተለይ ከአቅርቦት አኳያ ለቀጣዩ በዓላትም እንደነዚህ አይነት አቅርቦቶችን የማስተካከልና ሸማቾችን በተለይ ዋጋን ከማነጻጸር አኳያ ዋጋን በቅናሽ የሚገኝበትን ቦታዎች ከማመለከት አኳያም ስራዎች ተጠናክረው ሊቀጥሉ ይገባል የሚሉ ሀሳቦችን አንስተዋል። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል እናመሰግናለን ለሰጠህን መረጃ። መልካም ቀን ይሁንልህ። እንቀጥላለን። በተመሳሳይ በሲዳማ ክልል የገና በዓልን ምክንያት በማድረግ የግብርና ምርቶች በበቂ መጠንና በተመጣጣኝ ዋጋ መቅረቡን ሸማቾች ተናገሩ። በክልሉ ለበዓሉ የተዘጋጁ የግብይት ማዕከላት አርሶ አደሮች ምርቶችን በስፋትም አቅርበዋል። የበዓሉን ግብይት አስመልክቶ እንግዲህ ደግሞ ባልደረባችን አስረሻው ወጌሼ ከሐዋሳ በቀጥታ መስመራችን ላይ ተገኝቶ መረጃዎችን ያደርሰናል። አስረሻው እንዴት ውለሃል? ምልከታ ባደረክባቸው አካባቢዎች ማለት ነው የበዓል ግብይት ምን ይመስላል የሚለውን ለተመልካቾቻችን መረጃዎችን አጋራል። በጣም አመሰግናለሁኝ። እንደምንውላችኋል ወይንሸት። እንግዲህ የገና በዓልን ምክንያት በማድረግ በሲዳማ ክልል የሐዋሳ ከተማን ጨምሮ በተለያዩ ከተሞች በተለይ ደግሞ የግብርና ምርቶች በተመጣጣኝ ዋጋ ለሸማቾች ቀርበው ግብይቶች የተከናወኑ ነው የሚገኙት። ዘንድሮ ለየት ባለ መልኩ የከተማ አስተዳደሩ ንግድና ገበያ ልማት መምሪያ እንደዚሁም ደግሞ የክልሉ ንግድና ገበያ ልማት ቢሮ በጋራ በመሆን ከሌሎች የሚመለከታቸው ተቋማት ጋርም ግብረ ኃይል በማቋቋም አርሶ አደሮች በቀጥታ ምርቶችን ለሸማቾች የሚያቀርቡባቸው ምቹ ሁኔታዎች ተፈጥረዋል። በሰንበትና በቅዳሜና በእሁድ የገበያ ማዕከላት ቀደም ሲል በተመጣጣኝ ዋጋ ምርቶች ይቀርባሉ። ነገር ግን አሁን ደግሞ የገና በዓልን ምክንያት በማድረግ ለዚሁ ለበዓሉ በተዘጋጁ የግብይት ማዕከላት የግብርና ምርቶች በተመጣጣኝ ዋጋ መቅረባቸውን ማስተዋል ችለናል። ይህ ደግሞ ከፍተኛ የዋጋ ቅናሽ እንዲኖርም አድርጓል ማለት ነው። ሸማቾች እንደነገሩን ከሆነ ቀደም ሲል በነበሩ በዓላት በላብነት ሽንኩርትን እንኳን ብንመለከት በኪሎ እስከ 80 ብር ይገዙ እንደነበር አሁን ግን 30 ብርና 35 ብር እየገዙ መሆኑን ነግረውናል። ይህም ደግሞ በተመጣጣኝ ዋጋ ምርቶችን እንዲያገኙ ማድረጉ አንስተውልናል። ከዛ ባለፈ በክልሉ በተለይ በተመረጡ የግብይት ማዕከላት ላይ የእንስሳት ተዋጽኦም እንደዚሁ በተመጣጣኝ ዋጋ እንዲቀርብ ተደርጓል። በዚህም እንቁላል፣ ዶሮ፣ በግና ፍየልም ጭምር በማዕከላቱ ቀርቦ ግብይቱ እየተከናወነ ይገኛል። ይህ ደግሞ አንድም የምርት አቅርቦት ችግር እንዳይኖር አድርጓል። ከዛ ባለፈ ደግሞ ከዋጋ አንጻርም ከፍተኛ ልዩነት እንዲፈጠር አድርጓል ማለት ነው። ለአብነት እንቁላልን እንኳን ብንመለከት በአንድ እንቁላል እስከ 4 ብር ልዩነት መፍጠር ችሏል። ይህ በግብረ ኃይል የተሰራው ስራ ማለት ነው። አርሶ አደሩም እንደዚሁ ምርቱን በወቅቱ አዘጋጅቷል። ይሄኛው ደግሞ የተፈጠረው የበዓል የግብይት እድል ለሱም እንደዚሁ ለአርሶ አደሩ ምቹ ሁኔታ መፍጠሩ ተነስቷል ማለት ነው። ዘንድሮ ደግሞ ለየት ባለ መልኩ ከዚህ በፊት በግብረ ኃይል የሚሰራው በሐዋሳ ከተማ ላይ ብቻ ነበር። አሁን ግን ከሐዋሳ ከተማ እንደ ይርጋለም፣ አለታ ወንዶ፣ በንሳ በመሳሰሉ በክልሉ በሚገኙ ትላልቅ ከተሞች ላይ ጭምር የሌማት ትሩፋት ውጤቶች ወጣቶች በኢንተርፕራይዝ የተደራጁ አካላትም ጭምር በራሳቸው የሚያቀርቡበት እንደዚሁም ደግሞ መንግስት ምርቶቻቸውን እንዲያቀርቡ ምቹ ሁኔታ ይፈጠረላቸው ግለሰቦችም እነዚህን የግብርና ምርቶች እንደዚሁም ደግሞ የእንስሳት ተዋጽኦ ምርቶችን እያቀረቡ ግብይቱ በተመጣጣኝ ዋጋ እንደዚሁም ደግሞ ከደላላ በጸዳ መልኩ እንዲከናወን ማድረግ የተቻለበት አጋጣሚ አለ። አጠቃላይ የግብይት ሂደቱ የምርት አቅርቦቱም በጣም
በበቂ ሁኔታ እንዲቀርብ አድርጓል። ከዛ ባለፈ ደግሞ የዋጋ ግነትም እንዳይኖር ከደላላም በጸዳ መልኩ ግብይቱ እየተከናወነ መሆኑን ማስተዋል ችለናል ማለት ነው። አስረሳው ከሐዋሳ በቀጥታ መስመራችን ገብተው የገና በዓሉን በተመለከተ የግብይት መረጃዎችን አድርሰናል። እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። በእንደዚህ አይነት የበዓል መዳረሻ ወቅት በተለያዩ አካባቢዎች የሚዘጋጁ ኤግዚቢሽንና ባዛሮች አስፈላጊ ምርቶችን በአንድ ቦታና በተመጣጣኝ ዋጋ ለማግኘት እድልን የሚፈጥር ነው። ባዛሮቹ ለነጋዴዎቹም ሰፊ የገበያ እድልን ይፈጥራሉ። መጪው የገና በዓልን ምክንያት በማድረግ በኤግዚቢሽን ማዕከል ደማቅ ባዛር እየተካሄደ ይገኛል። ኤግዚቢሽንና ባዛሩ ምን መልክ አለው የሚለውን ደግሞ ባልደረባችን ብርክታይት አስራት በተከታዩ ዘገባ ታስቃኘናለች። በዓላት ሲቃረቡ በተለያዩ አካባቢዎች የተለያዩ ኤግዚቢሽንና ባዛሮች እንደሚዘጋጁ ይታወቃል። በኤግዚቢሽን ማዕከል ባዛር ተዘጋጅቷል። በዚህ ባዛር ላይ ምን ምርቶች ቀርበዋል፣ ድባቡ ምን ይመስላል የሚለውን ወደ ውስጥ ጎራ ብለን አብረን እንመለከት ይሆናል። አብራችሁን ቆዩ። ጥሩ ነው። ሰው ስጦታ ሲሰጣ ለልጆችም ይገዛል፣ ለራሱም ይገዛል። መጪውም ጥምቀት ነው። ደግሞ ለጥምቀትም ቅድሚያ ዝግጅት ያደርጋሉ። የተለያየ አይነት ልብሶች ይዘናል። ከባሉ ውጭ የሚለበሱ ቆንጆ ልብሶች ይዘናል። ከአቡጀዴ ጀምሮ አቡጀዴ በጣም ርካሽ ልብስ ነው። እሱ ነው ከ500 ብር ጀምሮ እስከ 15000 ብር ቆንጆ ቀሚስ። አሁን 15000 ብር ምልሽ 30 እና 40 ሺህ ብር የሚሸጡ ልብሶች ናቸው። አፍሪካን ድሬስ የሚባሉ የአበሻ ነገር ሆኖ እንደ አፍሪካ ድሬሶች አሉ። የልጆች ደግሞ ምርጥ ልብሶች አሉ። ለእምነቱ ተከታይ ናችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እላለሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የመተሳሰብ ያድርግልን። የቅመማ ቅመም ግብአቶችን ነው ለበዓሉ የሚያስፈልጉ እሱን ይዘን የቀረብነው። ኮረሪማ፣ ቆንጆ በርበሬ፣ ሚጥሚጣ፣ የቅቤ ማንጠሪያ፣ መከለሻና ማቁላያ እና ዳጣ የወላይታ እና ስናፍጭ ካምናው ዘንድሮ ቀዝቃዛ ነው እና ያው በመጠኑ አሪፍ ነው፣ ምንም አይደለም። እኛ ያስገባናቸው እቃዎች ደግሞ ለበዓል የሚሆኑ ለጊፍት የሚሆኑ እቃዎችን ያስገባናቸው እና ለበዓል ማቴሪያሎችን ኢምፖርት ናቸው፣ ከውጭ የገቡ እቃዎች ናቸው እና ማቴሪያሎች ደግሞ ወርቁ አይሰበር ማክላሪክ ናቸው። ዋጋችን ደግሞ በተመጣጣኝ ዋጋ ናቸው። በዚህኛውም ሲሆን ሳይዙ ከፍ ያለ ነው። በዚህኛው 2200 ነው። ሳይዛቸውን የጠበቁ ናቸው። በዚህኛው ሲሆን ደግሞ 1700 ነው። ሌላ የወጥ ማውጮች አሉ። እነሱም በተመጣጣኝ ዋጋ ናቸው። እቃው ደህና ነው። ዋጋው የሕዝብን አቅም ያገናዘበ ነው። የፈለግነውን እቃ በተመጣጣኝ ዋጋ አግኝቻለሁኝ ብዬ አስባለሁ። ያው የልደት በዓል እንደመሆኑ የስጦታ በዓል እንደመሆኑ እኔም የተወሰኑ የስጦታ እቃዎችን ሸምቻለሁ። ቆንጆ ነው። መላውን የኢትዮጵያ ሕዝብ ሀገራችንን ሰላም ያርግልን። እንኳን አደረሰን። መልካም በዓል ይሆንልን። ኤግዚቢሽኑ በጣም ደስ ይላል። በጣም አሪፍ ነው። ደማቅ ነው። በዓሉ ያው የስጦታ ወቅት እንደመሆኑ መጠን በጣም ጥሩ ሁኔታ ላይ ነው ያለው። ግን የዋጋ ነገር ያው ጭማሪ ያለው እንጂ ቅናሽ የለውም። ግን እቃ የፈለግሽውን እቃ የማግኘት ፕሮባቢሊቲ ሰፊ ነው በጣም። የኢየሱስ ክርስቶስ ልደት እንደመሆኑ የደስታ ወቅት ነው። ለሁላችንም የሰላም ያርግልን። የተለያዩ ጌጣጌጦችን ይዘን ቀርበናል። ለኦኬጅንም የሚሆን ለአብሻ ቀሚሶችም የሚሆን የጣት ቀለበቶች እንዲሁም የተለያየ አልቦችንና የተለያዩ ጌጦችን የጆሮ ጌጦችን ይዘን ቀርበናል። ገና የስጦታ በዓል እንደመሆኑ መጠን የተለያዩ ሰዎች ጊፍት ስለሚፈልጉ ለጊፍት ስጦታዎችን እንዲሰጡ በሰዎቹ አቅም የተለያየ ነገር አቀርባለሁ። ተመልካቾቻችን በኤግዚቢሽን ማዕከል የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። እኛም ከወዲሁ መልካም የኢየሱስ ክርስቶስ የልደት በዓል እንዲሆን እንመኛለን። ሰላም። ቀጥለናል። አምራቾች ለበዓሉ የሚፈለጉ ምርቶችን በበቂ መጠንና በተመጣጣኝ ዋጋ እንዲሸጡ የተሰራ መሆኑን የቢሾፍቱ ከተማ ንግድ ጽሕፈት ቤት ገልጿል። ባለሀብቶች ምርቶቻቸውን በተመጣጣኝ ዋጋ በማቅረብ የገበያ ማረጋጋት ስራውን እየደገፉ እንደሚገኙም የክልሉ ነጋዴዎች ማህበር አስታውቋል። በዚህ ጉዳይ ላይ አሊ ደደፎ ተጨማሪ አለው። በኢትዮጵያ ውስጥ አብዛኛውን ጊዜ የምግብ ዘይት ከውጭ ሀገር ነው ወደ ሀገር ውስጥ የሚገቡት ማለት ነው። እዚህ በቢሾፍቱ ከተማ ሊዮስ የምግብ ዘይት ፋብሪካ ተከፍቶ ዘይቶችን በማምረት ለህብረተሰቡ እያደረሰ ይገኛል። እኛ አሁን እዚህ ከጥሬ እህል ነው የምንሰራው። ፒውር ከመሬት የበቀለ
ናቹራል የሆነ ነገር ነው እና እሱ በራሱ አንድ ቫልዩ ያለው ነገር ነው። አምራቾች የሚያመርቱትን ምርት ወደ ህብረተሰቡ በማውረድ በተገቢ መንገድና ዋጋ ሊሰሩ እንደሚገባ የሊዮስ ዘይት ፋብሪካ ምክትል ስራ አስኪያጅ የሆኑት አቶ አቤኔዘር ኤልያስ ይገልጻሉ። የፕሮዳክሽን ኮስታችን በጣም ሀይ ሆኖብን ስለነበር ዋጋ ፍላክቹዌት ልንጨምር ነው ዋጋና እንዴት ነው የሚሻለው የሚለውን ተነጋግረናል። አይ አትሊስት ይሄ የበዓሉን ሁኔታ ለህብረተሰቡ የሚያማከለ ነገር ብታደርጉ በሚል ከተማው ማስተዳደር ጋር ተነጋገርንና ገንዘብ ማትረፍ ብቻ ሳይሆን ህዝብ ማትረፍ አንድ ነገር ስለሆነ ነገ ዛሬ ብትከስር ነገ የምታገኘው ነገር ይኖራል። በከተማ ውስጥ ጊዜያዊ የገበያ ግብይት ፕሮግራሞች ላይና እንዲሁም ደግሞ ቋሚ ሱቆችን በመክፈት ይህ ፋብሪካ ለህብረተሰቡ የምግብ ዘይት እያደረሰ ይገኛል። አንዳንዴ አመት በዓል ሲመጣ ሁሉ ነገር ስለሚወደድ ከፍ ብሎ ይጠብቃል ብለን ስለምንጠብቅ ስለዚህ በአሁኑ ለኔ አሪፍ ነው። የቢሾፍቱ ከተማ ንግድ ጽሕፈት ቤት ኃላፊ አቶ ቀናሳ አለማየሁ ፋብሪካው የሚመረቱ ዘይቶችን ህብረተሰቡን ከማገልገል በተጨማሪ ገበያ እያረጋጋ መሆኑን ይናገራሉ። በከተማችን የዘይት አቅርቦቱን ከከተማችን እንዲሁም ለአዲስ አበባ ከተማ አብዛኛውን ገበያው ላይ እያቀረቡ ነው። በተለይ በፕራይሱ አንጻር ስናይ ከገበያ በ300 ወይም 250 እስከ 300 ብር ዝቅ ብሎ እየሸጡ ነው። የኦሮሚያ ክልል ነጋዴዎች ማህበር በክልሉ ከሁሉም ነጋዴዎች ጋር በመሆን ህብረተሰቡ በቂ ምርት እንዲያገኝ በትኩረት እየሰራ መሆኑን የማህበሩ ዋና ዳይሬክተር አቶ ወርቅነህ በንቲ ገልጸዋል። ከዚህ ከገናው ጋር እኛ እንደ ማህበርም እንደ ግልም እንደ ነጋዴ አሁን ገባን ለማረጋጋትና ለተቸገሩ ሰዎች ለማድረስ በግላችንም ከመንግስት ጋር በመሆን ለአቅም ለሌላቸው ሰዎች መግዛት ያለብንን እያስተባበርን በግልም እየገዛን ነው። ነጋዴዎቻችን እስከ ሴንትራል ኢትዮጵያ እስከ አዲስ አበባ ድረስ የገባውን ለማረጋጋት ፕሮዳክቶቻችን ከኢንዱስትሪዎቻችን በቀጥታ መንግስት ባቋቋማቸው የሰንደይ ገባ ላይ እንዲያቀርቡ እያደረግን እንገኛለን። በኦሮሚያ ክልል ከ700 በላይ ጊዜያዊ የገና ገበያዎች ተቋቁሞ የግብይት ስርዓት እያከናወኑ መሆኑን ከክልሉ ንግድ ቢሮ ያገኘነው መረጃ ያመላክታል። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን